አምራች ኢንዱስትሪዎቹን አላሰራ ያሉ እንቅፋቶችን ለመፍታት በቅንጅት እየተሰራ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ገለጹ። አምራች ኢንዱስትሪዎቹ በበኩላቸው በሙሉ አቅማቸው ማምረት እንዲችሉ መንግስት ያሉባቸውን ችግሮች እንዲፈታላቸው ጠይቀዋል። በቀለ ተሾመ ተጨማሪ አለው። አምራች ኢንዱስትሪዎችን አላሰራ ያሉ ችግሮችን ለይቶ መፍትሄ ለመስጠት በአማራ ክልል ርዕሰ መስተዳድር አረጋ ከበደ የተመራው ውይይት በባህር ዳር ከተማ ተካሂዷል። መኖ ላይ ያለው ቫት ቢነሳልን እና ለገበያም ችግር ሆኗል። ስራ ለፈጠሩትም ሰዎች በርካታ ሰዎች ተመልሰው ስራ አጥ የሚሆኑበት ነገር ስላለ እሱ ቢታይና ቢወሰድልን። እቃ የምንሰበስበው እና የምናቀርበው ያው ከአርሶ አደር ጋር ነው ግንኙነታችን። ዳይሬክት እየገዛን ነው ሄደን። ነገር ግን በምንመጣበት ሰዓት በየቦታው ህገወጥ ደላሎቹ ስላሉ እነዚህንም የሚቆጣጠርልን ሚስ ቢኖርልን። አማራ ክልል ብቻ ትራንስፎርመር በከፍተኛ ዲማንድ እጥረት እንዳለ ይታወቃል። ባህር ዳር ላይ ግን የገበያ ትስስር በተደጋጋሚ ጥያቄ ብንጠይቅም ምላሽ አላገኘንም። የምናቀርበው ትራንስፎርመር የምናቀርብበት ዋጋ ከገበያው የቀነሰ ዋጋ ሆኖ እያለ ነገር ግን እኛን አልፎ አዲስ አበባ ሂደው ከአስመጪዎች ላይ በትራንስፎርመር በከፍተኛ ዋጋ ልዩነት ከአስመጪዎች ላይ ትራንስፎርመር ገዝተዋል። ከፍተኛ የሆነ የጥሬ ዕቃ ስለምንጠቀም ለዚህ በቂ የሆነና በወቅቱ በሃርቨስቲንግ ሲዝን ወቅት ከአርሶ አደሩ ቀጥታ ለመግዛት የብድር የፋይናንስ ችግር አለብን። አምራች ኢንዱስትሪዎች የሚጠይቁትን የብድር አገልግሎት ለማግኘት ባንኮች የሚፈልጉትን መስፈርት ቀድመው ማሟላት ይኖርባቸዋል ያሉት የኢንዱስትሪ ሚኒስትሩ መላኩ አልበል የገበያ ችግሮቻቸውን ለመፍታት እንሰራለን ብለዋል። ጥያቄያችሁን ወስደን ከባንኮቹ ጋር ስንነጋገር በባንኮቹ በኩል ያለው ክፍተት እንደተጠበቀ ሆኖ ግን በባለ ሀብቶቹ በኩል ደግሞ የሚታዩ ውስንነቶች አሉና ይህንን እናንተ በንቃት ይዛችሁ መስራት ይጠበቅባችኋል ማለት ነው። ከትልልቅ ድርጅቶች ጋር የገበያ ትስስር መፍጠር አስፈላጊና ወሳኝ ስለሆነ ይህንን ወስደን ከሚመለከታቸው አካላት ጋር እንነጋገራለን። ነገር ግን ደግሞ በእናንተ በኩል የማስተዋወቅና ገበያ ለማግኘት የሚያስችሉ ተጨማሪ ስራዎችን መስራት ያስፈልጋል የሚል አስተያየት አለኝ። የአምራች ኢንዱስትሪዎቹ ያሉባቸውን ችግሮች በመንግስት ፖሊሲ ማዕቀፍ መሰረት እንዲፈቱ ድጋፍና ክትትል እናደርጋለን ያሉት ደግሞ የአምራች ኢንዱስትሪዎች ብሔራዊ ካውንስል ሰብሳቢ አምባሳደር ግርማ ብሩ ናቸው። እናንተን የምንደግፋችሁ ካውንስሉ አዳዲስ ፖሊሲ እያወጣ ሳይሆን ባለው የመንግስት ፖሊሲ ማዕቀፍ ውስጥ ነው። ለምሳሌ ብድርን በተመለከተ ካውንስሉ ብድር አይሰጥም። ካውንስሉ የሚያደርገው ባንኮች ባላቸው የብድር ፖሊሲ ውስጥ የብድር ጥያቄያቸውን እየመለሱ ነው አይደለም፣ አልሚዎቹ ደግሞ ለብድር ለመቀበል የሚያበቃቸውን ዶክመንት አሟልተው ሲያበቁ ነው የተከለከሉት አይደለም የሚለው እናያለን ማለት ነው። እነዚህ ነገሮች ሲታዩ በባንኮች በኩል ያላስፈላጊ መዘግየት ካለ ባንኮቹን ተጠያቂ እናደርጋለን። ሌሎች አገልግሎት አሰጣጦችንም በተመሳሳይ ነው። የሀገር ውስጥ ምርትን ለመጠቀም የሀገሪቱን ሕግ መሰረት ያደረገ አዋጅ በማውጣት አምራች ኢንዱስትሪዎች እንዲነቃቁ ይደረጋል ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። የንግድ እንቅስቃሴውን የሚገድቡ ኬላዎች ካሉም ክትትል በማድረግ ተጠያቂ ይደረጋልም ብለዋል። ከትራንስፎርመርና ከስክራፕ ጋር በተያያዘ ከዚህ ቀደም በክልላችን ያለው የዚህ የግዥና የንብረት አስተዳደር አዋጅ ባለበት ደረጃ ስንሰራበት አሁን የምትሉትን ጥያቄ የሚመልስ አይደለም። ስለዚህ በቅርቡ መስተዳድር ምክር ቤቱ የሚያየው አዲስ የግዢ መመሪያ አለ፣ አዋጅ አለ። አብረን ልናየው እንችላለን። ይሄን በተመለከተ አሁን በክልላችን በ13 ዞኖች 64 የሚሆኑ ኬላዎች ነበሩ ማለት ነው። እነዛን ግን እኔ ባለኝ መረጃ ችግሮቹ በጣም ወሳኝ በሆነ መንገድ ቀንሰዋል። ሸቀጥን ከሴኩሪቲ ኬላዎች ውጭ ይህንን የሚገድብ ነገር ካለ ኢሚዲየትሊ ተጠያቂነት ማረጋገጥ አለባችሁ ብለናል።